ኖላዊቶች ወይዘሮ ሜላትን የሚያግዛት ጠበቃ ተገኝቷል ማለት ነው። እሱንም ያመጣላት አሴርም ቢሆንም አልቀበልም አሻፈሬ ብላለች ማለት ነው። ምክንያቱም ከዚህ በፊት ብዙ ጥላት ነበረኝና እነሱ ልከው ነው፣ ስለዚህ አልፈልግም ብላለች። ይህን ያደረገው ግን አሴር ወይዘሮ ሜላት በጣም የሚያሳዝን ቦታ ላይ ስላለች ለዛ ብሎ ነው። አሴር አሁን ላይ ከበፊቱ የተሻለ ነገር አሁን አለው ማለት ነው። ምክንያቱም አባቱ አውርሶት የሄደው ስላለ በሱ ምክንያት እንግዲህ ጠበቃ ፈልጎ የወይዘሮ ሜላትን የፍርድ ቤት ጉዳይ ለማስተካከል ጥረት እያደረገ ነው። እኔ መናገር የለብኝም እኔ እንደዚህ እንደማደርግ ለሀናም አልነግራትም ብሎ እንግዲህ እያደረገው ይገኛል ማለት ነው። እሷም ደግሞ አልቀበልም ብላ መልሰዋለች ማለት ነው። ዲምብላልና ተምቹ እንግዲህ ብትስማሙ ምን ይመስላችኋል ማለት ነው? ዲምብላል እባክሽን ተስማሚ ማለት ነው፣ መስማማት አለብሽ። እሷ ደግሞ አልስማማም ከዚህ በኋላ የቀረው ይቀራታል እንጂ ብላ እምቢ ብላለች። አሻፈሬ ብላለች ማለት ነው። ተምቹ እንግዲህ በሷ በጣም ተናዶባታል። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ ዙዙን ማለት ነው። ዛሬ ዘንላችሁ የመጣ ነው ኖላይቶችን ነው። የኖላይቶች ጉዳይ እንደቀጠለ ነው ማለት ነው። እውነት ለመናገር ወይዘሮ ሜላት የሚያሳዝን ሁኔታ ውስጥ ነው ያለችው። በጣም ታሳዝናለች ማለት ነው። እሱን ሁሉ እንግዲህ አልፋ ዛሬ ላይ ደግሞ ብዙ ነገርን እያየን እንገኛለን ማለት ነው። ከትልቅ ወደ ትንሽነት ብትገባም ጊዜ የጣለውን ጊዜ ያነሳዋል ነው የሚባለው። እና አሁን ላይ ደግሞ ጠበቃ ነኝ ብሎ የመጣው ሰውዬ እንግዲህ አንጨርጭሯት እብድ አድርጓታል ማለት ነው። እንዴት ነው እንደዚህ የሚጫወቱብኝ ሰው የላትም ብለው ነው ወይ አንድ ክፍል እየኖርኩ እንደሆነ አያውቁም ወይ እንዴት እንደዚህ ያደርጉኛል ብላ እንግዲህ እያለቀሰችና ተናዳ በስተ መጨረሻም ደግሞ የምላሴ ልደት እንደደረሰ ሀናና ሰላም ማውራት ይጀምራሉ ማለት ነው። ሀናና ሰላም እያወሩ እያለ ይሄማ መስተካከል አለበት ብላ እንግዲህ ወይዘሮ ሀናና ሰላምም ቁጭ ብለው ሲያወሩ እሷ ተኝታ ስለነበር ስለነሱ እያዳመጠች ስለነበረ ወይዘሮ ሜላት ቶሎ ብላ የልጅም ልደት ደረሰ ማለት ነው፣ እንዴት ነው ማረገው፣ ምንድን ነው የሚሻል ትልና ለደላላው ትደውላለች። ደላላውን እንግዲህ በአስቸኳይ ስራ ፈልግልኝ ብላ ስትለው ማለት እንዴት ላንቺ ምን አይነት ስራ ይፈለግልሻል ወይዘሮ ሜላት እያለ ሲላት፣ እንዴት እኔ መስራት አልችልም ሰው አይደለሁም እንዴ ብላ እንግዲህ ደላላው ስራ እንዲያገኝላት ነው የምናውቀው ማለት ነው። ስራ ቢያገኝላትም ያንን ስራ ለመስራት ቆፍጠን ብላ ተነስታ ወገቧን ታጥቃ ሰብሰብ ባሉበት ምላሴም ሀናም ሰላምን ባሉበት ድንብላልም እባካችሁን አሁን መስራት እፈልጋለሁኝ አሁን ልሄድ ነው ብላ ስትላቸው፣ ወዴት ነው የምትሄጂው እማዬ ብለው ሲሏት፣ እሷም ደግሞ ስራ ጀምሬያለሁ ከዚህ በኋላ የስራ ሰው ሆኛለሁ መስራት ነው የምፈልገው፣ ማንም ቢመጣ ማንም ቢሄድ ግድ አይሰጠኝም፣ ቆፍጣና እናቱኜ ለእናንተ ሳልበቃ አልቀርም ብላ እንግዲህ ወይዘሮ ሜላት ስራ ስላገኘ ምላሴም ደግሞ ቅፍ አድርጎ ይስማታል ማለት ነው። ምክንያቱም እማዬ በጣም ደስ ብሎኛል፣ ሰላምን ደግሞ አይ እኔ ግን እያለች ሀና አልተዋጠላትም። ይሄ የስራ ነገር ግን ምንም የተዋጠልኝ ነገር የለም እማዬ እንዴት ልታረጊ ነው እያለች ነገሩ አልገባኝም። እንዲህ ነው እንግዲህ ስራ በደላላ አግኝቻለሁ፣ እናንተም ስራ ነው የምትውሉት፣ እኔም ደግሞ ቤት ከምቀመጥ አንዳንድ ነገር እየሰራው በመጣ ይሻላል፣ ለእኔም ደግሞ እንቅስቃሴ ይሆነኛል፣ ጥሩ ነው ብላ ትናገራለች ማለት ነው። ዲምብላልም አይ እትዬ እውነታችንን ነው፣ ግን እሳ እናንተ ካላችሁ አንቺ ታውቂያለሽ ብላ ትልና እሷም ወደ ስራዋ ትሄዳለች ማለት ነው። ሜላትም ደግሞ ተነስታ ስትሄድ ምላሴ ብድግ ብሎ ተከትሏት መንገዱን ይጀምራል። እማዬን ተከታትዬ የምሰራውን ስራ ማየት አለብኝ ብሎ ሲሄድ፣ ሰላምም ደግሞ ይሄ ልጅ አሞታል እንዴ ምን እየሆነ ነው ብላ ትላለች ማለት ነው። ምክንያቱም አሁን የምሰራው ስራ ለሀናም ስላልተዋጠላት ምን እንደምሰራ ማወቅ አለብን ብለው ተነስተው ተከትሎ ይሄዳል። እውነት ለመናገር ድንብላል ተምቹ አንዴ ስጠጣ የሆነ የምታደርገውን ነገር አታውቅም ማለት ነው። አታስቸግራት ብዬ ነው ብለው ሁሉም ነገር በጊዜ ሂደት እናየዋለን ማለት ነው። አሴር አሁን ላይ ወይዘሮ ሜላትን ለመከታተል እንደ የፍርድ ቤት ቀጠሮዋን እያንዳንዱ ነገር ጠበቃ ይዞ እያንዳንዱ ነገር ማወቅ ይፈልጋል ስለሷ ጉዳይ። ምክንያቱም ወይዘሮ ሜላት አሁን ላይ የሚያግዛት ሰው ማንም ሰው የለም። መስፍንም ትቷት ስለሄደ አሁን ብቸኛ ሆነው ቤታቸውም ስለተያዘባቸው ማንም ሰው ስለሌለው ቤት የለባት አንዲት ክላስ ቤት ጥብብን ብትልም ድንብላልም አብራ እየኖረ ትገኛለች። ፋየውና ፋኖሴ እንግዲህ አማሬ ስትለው ምንድነው ያማረሽ እያለ እሱም አረ እንዴ እርጉዝ አይደለሽ እንዴ ሲላት፣ እና ምን አልኩ መስሎ ነው
አሁን ያማረ ጭፈራ ነው ጨፍርልኝ ብላ ታስጨፍረዋለች። እሱም ደግሞ በቃ እንደዛ ከሆነ የሀገሬን አድርግልኝና ልወዛወዝ ብሎ ወደ መንገዱ ይቀጥላል ማለት ነው። እውነት ለመናገር ወይዘሮ ሜላት በዚህ መልኩ ማየት አንፈልግም ነበር፣ ግን የፈጣሪ ስራ ሆኖ ሁሉም ነገር ብልሽሽት ብሎ እያየ ነው እንገኛለን ማለት ነው። ሁሉም ነገር ይቀየርና አንድ ቀን ይስተካከላል ብለው ለማስተካከል ጥረት እያደረጉላት ይገኛሉ። አሁን ላይ ወይዘሮ ሜላት ያለችበት ሁኔታ በጣም ከባድም ቢሆንም በትንሹ ሁሉን ለማወቅ እየቻሉ እንገኛለን። እንደዚሁም ደግሞ አሲር አሁን ያለውበት ሁኔታ ደስ የሚል ቦታ ላይ ነው። እንግዲህ ድንብላልን ተምቹ የትዳር ጥያቄ አቅርቦላታል። ታገቢኛለሽ ወይ? እሷም ደግሞ በፍጹም ላደርገው አልችልም፣ አሁን ላይ ምንም ነገር አላደርግም እያለ ትናገራለች። ከዛ ምላሴም ደግሞ ወደ ቤት ስራ እኮ ዛሬ የለም ብሎ እቃውን ይዞ ሲሄድ ድንብላልም ደግሞ እንዴ በጊዜ መጣሀሳ አንቺ ልትሄጂ ነው የምንለባብሹ ብሎ ሲላት እኔማ ወደ ነበርኩበት ወደ ዘሪሁን ጋር ልሄድ ነው ስትለው እሱም ደግሞ በቃሽ ሂጂ፣ እኔም ደግሞ እዚሁ እማዬ ሴት ናት ብሎ ስጠይቃት አሁን ወጣች ብላ ስትለው ግን ተናዳ ነበር ስትለው እንዴት ለምንድን ነው የምትናደደው ብሎ እሱም እቃውን ይወረውረዋል። ምክንያቱም ወይዘሮ ሜላት አሁን እያናደዳትና እያበሳጫት ያለው ነገር ደግሞ ጠበቃ ተብዬው ማን ነው ምንድን ነው የሚለውን ደግሞ ለማወቅ እየፈለገች ነው። እሷ የመሰላት ከዚህ በፊት ጥላቶቿ ስላሏት እሱን ለማወቅ እየፈለገች ስለሆነ አሴር አሁን ላይ ደግሞ ለማስተካከል ሞክሯል ማለት ነው። ይህን ስራ እያንዳንዱ ነገር እንሰራዋለን ብሎ እያንዳንዱ ነገር እናስተካክለዋለን ብላ እየተናገረ ነው። ምክንያቱም እሱ ጠበቃ ይዞ ሁሉንም ነገር ጉዳዩን እፈጽምላታለሁኝ እንጂ በከንቱ እንዲሆንብኝማ አላደርግም ብሎ ሁሉ ነገር እያደረገ ነው። ሀናን ደግሞ አንዳንድ ነገር ስለ ቤተሰቦቿ ማወቅ ስለምፈልግ ብትነግረኝ እያለ አሴርም ደግሞ ይጠይቃታል። ምክንያቱም ሳያስመስል እያንዳንዱ ነገር ለማወቅ ስለፈለገ የእሷን ጉዳይ ለመከታተል ስለፈለገ ወይዘሮ ሜላት አሁን ማንም ሰው የላትም ከጎኗ ያሏት አሴርና ተምቹ አንዳንዴ ይጠይቋታል እንጂ ማንም ሰው የለም። እንግዲህ ድንብላል አሁን ትዳር አትጠይቀኝ ምንም ነገር ከትዳር በፊት አናደርግም ብላ እንግዲህ ከተምቹ ጋር ተጣልተዋል ማለት ነው። ተምቹም ደግሞ እርግብን ባገባ ይሻለኛል አንቺማ እምቢ አልሽኝ፣ ለሀናም ስሞታ ይናገራል። ድንብላል ከእናንተ ቤት አልወጣለችኝ ምን ይሻለኛል ችግሯ ምንድን ነው እያለ ይነግራታል ሀና። ሀናም ደግሞ እንዴ ሁሉንም ነገር እናስተካክላለን በጊዜ ሂደት፣ ቆይ አንተ አሁን ለአግባብ ላይ ያሰብከው አቅምህን ትችላለህ ወይ? ምክንያቱም ለትዳር ብቁ ነህ ወይ ብላ ትጠይቀዋለች። አዎ አሁንማ ዶላር አለ እኮ እያለ ይላታል። ምክንያቱም ተምቹ አሁን ላይ ባለ ሀብት ሆኗል። አጎቱ ከአሜሪካን እንግዲህ ይቀየራል ይለወጣል ብሎ የላከለትን ብር እያደረገ እያባከነ ይገኛል ማለት ነው። እሱ ግን እያደረገ ያለው ነገር ሁሉ ነገር ሳይቸግረው ሽሮ ልበላ ነው እንደ ድጋሚ እያለ ብሩን ተቀብሎ እያንዳንዱ ነገር እየሰራ ይገኛል ማለት ነው። ተምቹዬ ይመችህ። እንግዲህ ድንብላለች ማስገባት አለብት ተሯሩጣ ማለት ነው። ሀናም ደግሞ ከዚህ ቁጣቁጥ እንዴት ነው የምንወጣው? አሁን የምላሴ ልደት እንዴት ነው የሚሆነው እያለች ምላሴም ደግሞ ልደቴ ደርሷል ድሮ የሚከበርልኝ በትልቁ ነበር እያለ እያስታወሰ እንትን ይላል ማለት ነው። ሰላምም ደግሞ አንድ ዲያስፖራ የወደዳት ስላለ በሱ ምክንያት እንግዲህ እሱም ጋር ብትጨቃጨቅም ብትጣላም ቲፕ እየጣለላት ይሄዳል። ይሄ ቲፕ ቆይማ ከአሚ በላይ ነው የሆነው እኔ እኮ ከአሜሪካን የመጣሁት እያለ ያ ልጁ ደግሞ እሷን ይጠይቃታል። ምክንያቱም ከስተመር እየመጣች በቃ ወዳችኋለሁ ባይ ባይ